ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። ይህ የህይወት ገጾች ፕሮግራማችን ነው። በፕሮግራማችን የስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ይዳሰሱበታል። ለዛሬ ደግሞ ይዘንላችሁ የቀረብነው የመወያያ ርዕሰ ጉዳያችን ትንሳኤን በተመለከተ ትንሳኤ በሚል ርዕሰ ጉዳይ አንስተን ቆይታ እናደርጋለን። በቆይታችን ደግሞ እንግዳ ጋብዘናል። እንግዳችን መምህር ገብረ ጊዮርጊስ ይግዛው ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መምህር ናቸው። ፕሮግራሙን ደግሞ አዘጋጅቼ የማቀርብላችሁ እኔ ኢየሩስ ሲሳይ ነኝ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ በአክብሮት እንጋብዛለን። መምህር እንዴት ሰነበት? እግዚአብሔር ይመስገን። እንዴት ሰነበትሽ? እንኳን ደህና መጡ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እንግዲህ ቃለ መጠይቃችን ለማድረግ እዚህ ድረስ ስለመጡ እጅግ እናመሰግናለን። መልካም፣ እኔም አመሰግናለሁ። ዛሬ እንግዲህ ትንሳኤ በሚል ርዕሰ ጉዳይ አንስተን ነው ውይይት የምናደርገው። ጥሩ ውድ ተመልካቾቻችን እንግዲህ ዛሬ ትንሳኤ በሚል ርዕሰ ጉዳይ አንስተን ነው ቆይታ የምናደርገው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም። በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች። ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች። ተመልሰን ተገናኝተናል ተመልካቾቻችን። እንግዲህ ዛሬ ትንሳኤ በሚል ርዕሰ ጉዳይ ውይይት እናደርጋለን። አሁንም በድጋሚ አብራችሁ እንድትሆኑ በአክብሮት እንጋብዛለን። መምህር እንግዲህ ያው ትንሳኤም ስለሆነ የመጀመሪያውን ሀሳብ ልናነሳ የፈለግነው ትንሳኤ ማለት ምንድነው የሚለውን ሀሳብ ነው ማንሳት የወደድነው። መልካም። ከሁሉ አስቀድሞ ተመልካቾች ሁላችሁም እንኳን ለብርሃነ ትንሳኤ በሰላም አደረሳችሁ ማለት እወዳለሁ። እንግዲህ ትንሳኤ ከቃሉ ትርጉም ስንነሳ መሰረታዊ ቃሉ የግዕዝ ነው። ግስ አለው ተንሳአ የሚል ማለት ነው። እሱ አማርኛ ፍቹ ተነሳ ከሚለው ግስ ስም ሆኖ ሲመጣ ደግሞ ትንሳኤ ይሆንና መነሳት፣ አነሳስ፣ አዲስ ህይወት የሚል ቋንቋዊ ትርጉሙ እንዲህ አይነት ፍቾች የሚኖሩት ነው የሚሆነው። እንደው ጠቅለል ስናደርገው ከምስጢራዊ ፍቹ አንጻር ወደፊት በሰፊ የምናነሳቸው ሆኖ ቃሉ ግን ትንሳኤ ማለት እንደዚህ የሚል ትርጉም ይኖረዋል። ትንሳኤ ማለት በጣም ጥሩ። ትንሳኤ እንግዲህ ተነሳ የሚለውን ሀሳብ ይዞ ከሆነ የሚነሳደን አሁን በዋናነት ማንሳት የፈለግነውም ኢየሱስ ክርስቶስን ትንሳኤ ነው ማንሳት የፈለግነው ሀሳባችን በዓሉም ላይ ስለሆነ ያለነውና ኢየሱስ ክርስቶስ ትንሳኤ ስንል ምን ማለታችን ነው? መልካም። እንግዲህ ትንሳኤ ቅድም የሰጠነውን ትርጉም እንዳለ ወስደን ከትንሳኤ በፊት መቅድሞች አሉት። ትንሳኤ ላይ ከመድረሳችን በፊት የሰው ልጅ ባህርያ ሥላሴ ተፈጥሮ የጸጋ አምላክነት ተሰጥቶት ፍጥረታትን እንዲገዛ፣ እንዲያስተዳድር፣ እንዲመገብ ተሰጥቶት ሙሉ ስልጣን ተሰጥቶት በገነት በከፍታ እንዲኖር ፈቃድ አግኝቶ መኖር ከጀመረበት ጀምሮ ስንቆጥር ለ7 ዓመታት ያህል ከቆየ በኋላ ምናልባት ጅምሩ ላይ ሲሰጥ ይህንን ግዛ፣ ይህንን ብላ፣ ይህንን ንዳ የሚል ከአምላክ ፈቃድ ተሰጥቶት ያልተፈቀደለት ግን ይችን ዕፀ በለስ እንዳትነካ፣ እንዳትበላ፣ እንዳትነካትም የሚል መልእክት ተላልፎለታል። መንካት መብላት ከነካ መብላቱ አይቀርምና መንካት ሳይቀር ነው የተከለከለውና ይህንን ትእዛዝ አክብሮ በቁጥር መጻሕፍት አነጋገር ለ7 ዓመት ከ1 ወር ከ17 ቀን እንላለን በሙሉ መጥራትም ይቻላል። በእኛ ጉባኤ ቤት በቤተክርስቲያን አስተምሮ ትርፍን ትቶ አሊያ ደግሞ የተረፈውን ወደ ሙሉ ወስዶ መናገር ስለሚቻል 7 ዓመት በስፋት ሲነገር እንሰማለን። ከዛ ቆይታ በኋላ የአምላክን ትእዛዝ ወደ መተላለፍ ሄዷል። እንግዲህ አምላክ በሰጠው ጸጋ 7 ዓመት ሙሉ የሚበላውን እየበላ የሚገዛውን እየገዛ በሰላም የጸጋ አምላክነቱን አስከብሮ መኖሩን ራሱ አይቶታል፣ ምስክር ራሱ ስለሆነ። ለቅጽበት ግን በምክረ ከይሲ እንግዲህ
ከይሲ አውሬ እባብ እንደማለት ነው። በዚህ የተጠራው ዲያብሎስ ነው። በምግባሩ ሰውን ስለሚጎዳ ከይሲ የሚል ስያሜ ተሰጥቶታልና በሱ ምክር ተታሎ እንግዲህ ለ7 ዓመት ሙሉ አክብሮት የቆየውን ሕግ አምላክ ትሆናለህ፣ ይህን የተከለከልከው ክፉና ደጉን ስለምታውቅ መከራ ስለሚያገኝ ሳይሆን እንደርሱ አምላክ ስለምትሆን ነው የሚል የጅል ምክር ሰማና ያንን ባደረገበት ቅጽበት ወድቋል ማለት ነው። ባጭሩ መነሻው ይህ ስለሚሆን ነው። ትንሳኤ ላይ ከመድረሳችን በፊት ትንሳኤ ለማለት የወደቀ ነገር አለ ማለት ነው። አዳም ትእዛዘ እግዚአብሔርን ተላልፎ በራሱ ላይ የሞት ሞት የሚለው ንግግር በሞተ ስጋ ላይ ሞተ ነፍስን ለማለት ነው። በርደተ መቃብር ላይ ርደተ ገሃነም ተፈርዶበት ለ5500 ዘመን ሲያለቅስ ኖሯል። መነሻው ይሄ ነው የሚሆነው ለ5500 ዘመን። ይሄ ትንሳኤን ዛሬ ከማክበራችን በፊት ወደ ኋላ 55 ቀን የምንጾመውም ያንን ለማስታወስ ነው። 5500 ለ100 ስናካፍለው 55 ነው የሚመጣው። 55 ቀን መጾማችን ከዛ ጋር እጅግ በጣም ልዩ ቁርኝት ስላለው ነው። ትንሳኤ ከመድረሳችን በፊት መቅድሙ ይህ ስለሆነ ማለት ነው። ስለዚህ ሰው ባሪያ ሥላሴን የተፈጠረው አክብሮ አልቆ የፍጥረታት ሁሉ ጉልላት አድርጎ ነው የፈጠረው። በጠፋበት እለት ፍለጋ ጀምሯል እግዚአብሔር። በዛችው እለት ማለት ነው 7 ዓመት ሙሉ በቆየበት ቦታው አጣው። ዕፀ በለስን በበላ በዛው ቅጽበት እርቃኑን መሆኑን ያየው አምላክነትን ሳይሆን ወደ ውድቀት ነው ሄደው። ምክሩ አልሰራም ማለት ነው። እንኳን አምላክ ሊኮን ሰው መሆንም ቀረ በውል የነበረው ማለት ነው። ስለዚህ እሱን ፈራና ተሸሸገ። ዕፀ በለስን አትንካት የተባለትን ከመንካት አልፎ በላ። በልቷት እዛው እሷ ስር ተወሽቆ ነው የተገኘው። እርቃኑን መሆኑን ሲያይ ኀፍረቱን ለመሸፈን ደግሞ ዕፀ በለስን ነው የመጀመሪያ ሰው ልጅ ልብሱ ጸጋ እግዚአብሔር ነው። ቀጥሎ የመጣው ልብስ ዕፀ በለስ ነው። ይህ ግልድም ማለት ነው። እናንተ ሴቶቹ ጋር ሚኒስከርት እንዲምትሉት ጉርድም የመጣው እዚህ አካባቢ ነው። እንደው ከታሪክ አንጻር እንየው ከተባለ ጅማሮ የሰው ልጅ መፈለግ የተጀመረው በዛው በጠፋበት ቀን ነው። አዳም አዳም ወዴት ነህ የሚል ፍለጋ አምላካዊ ድምጽ አለ። እግዚአብሔር አሁን የት እንዳለ ሳያውቅ ቀርቶ ሳይሆን በኋለኛው ዘመን እንደሚፈልገው በዚህ ዓለም መጥቶ እንደሚፈልገው አሁን የምናነሳውን ጉዳይ እንደሚፈጽምለት ትንቢታዊ ንግግር ናት ይች። አንድም ደግሞ አዳም ያጠፋውን ጥፋት ራሱ እንዲናገር ስለተፈለገ ነው። አጥፍቻለሁ እንዲል ነው የተፈለገው። ሕሊናው አስቦ አንደበቱ ተናግሮ እጁ ቆርጦ በልቶታል። በዛው አንደበቱ እንዲመሰክር ስለተፈለገ ነው እንጂ ለእግዚአብሔር የሚሰወረው ነገር የለም። ራቁቴን ስለሆንኩ ፈራው ተሸሸኩም የሚል መልስ ሰጠ። ይሄን የተፈለገው እርቃንን ማወቅ ጥሩ ነው። እርቃንን እንደሆንክ ማን ነገረ? በእውኑ እሱ አትብላ ካልኩ ዕፅ በላህን የሚል ጥያቄ መልስ ተከታትሎ ሲቀርብለት አይ ትርዳ ብላ የሰጠችኝ ጉድ ሰራችኝ አይነት ነገር ነው። ይሄ ንግግርም ትንሽ የሆነ ነገር አለበት። ባትሰጠኝ ኑሮ የሚል ምክንያታዊ ነገር ያዘለ ነው። እንኳን ልትረዳኝ እንዲህ አድርጋ ጉድ ሰራችኝ የሚል ንግግርም ያለበት ይመስላል። አው ምክንያት ነው። ስለዚህ እቺ ወደ ትንሳኤ ልታደርሰን የምችል ንግግር ናት። የቅድማ ወዴት ነህ የምትለዋ አይቲ ያለው ከአዳም የት ነህ? ስለዚህ በኋለኛው ዘመን ከልጅ ልጅ ተወልጄ የሰጠውን ተስፋ ለመፈጸም ልፈልግህ እመጣለሁ የሚል ንግግር እየተናገረው ነውና በጥቅሉ ጉዳዩን ጠቅለል አድርጎ ለማየት ለ5500 ዘመን አበይት ነቢያት፣ ደቂቅ ነቢያት፣ የቃል ነቢያት፣ የጽሁፍ ነቢያት ትንቢት ተነበዩ፣ ሱባኤ ቆጠሩ። ስለዚህ እሱ ተወልዶ ነው ያጠፋው። ማን ነው? ሰው ነው። መካስ ያለበት ማን ነው? ሰው ነው። ያጠፋ ሰው ነው። ያጠፋ ሰው ደግሞ ካሳ ሆኖ ቤዛ ሆኖ ሌላ መቅረብ አይችልም። እዳ ያለበት ሰው እዳ ሊከፍል አይችልም። ስለዚህ እዳ የሌለበት ሰው ይፈለግ ነበረ። መካስም ያለበት መላእክት አይደሉም፣ ሰው ነው መካስ ያለበት። ስለዚህ ይህ ጉዳይ እግዚአብሔር ስለወደደው የሰው ልጅ እንዴት እንደወደደው ከመፍጠር ጀምሮ ነው የሚወደው። ሌላውን ፍጥረት ሲፈጥር በቃልና በቃል ሳያሰማ ነው። ሰውን ግን በተግባር ነው። ያው አርአያውን ሰጥቶ የጸጋ አምላክ አድርጎ ነው። እንዲህ እንዳደረገ ሊተው አልፈለገም። ስለዚህ ክርስቶስ ሰው እንዲሆን አስገደደው ማለት ነው። እዳ የሌለበት ሰው ሲፈለግ ማን ተገኘ? እሱ ራሱ እግዚአብሔር ሰው ሆነ። አምላክ ሰው ሆነ፣ ሰው አምላክ ሆነ። ይህ ጉዳይ ደግሞ በድንግል ማርያም ተከናወነ። ይህንን ትንሳኤን ስናነሳ ታዲያ የሞት ሞትን ትሞታለህ የሚል ፍርድ ተሰጥቶታል። ዕፀ በለስን ሲበላ ሞቷል። ስለዚህ ያን ሞት መሞት አለበት የሚክሰው አካል ማለት ነው። ፍርድ ነው፣ የአምላክ ቃል ነው፣ ተላልፏል ኦልሬዲ። እሱ መፈጸም ስላለበት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለ5500 ዘመን በነቢያት አድሮ ያናገረውን ትንቢት የተቆጠረው ሱባኤ መጋቢት 29 በዘመነ ዮሐንስ ዕለተ እሁድ ተጸነሰና
ታኅሳስ 29 በዘመነ ማቴዎስ ለተማክሰኞ ተወለደ። ከዚህ ስለሚነሳ ነው ትንሣኤ። ተወልዶ በ30 ዓመቱ ተጠመቀ። 30 ዓመት የተፈለገበት ምክንያት አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ ያገኛትን የ40 ቀን ልጅነት ስላስወሰዳት ያችኑ ደግሞ ለማስመለስ 30 ዓመቱ ላይ ተጠምቋል። በማየ ዮርዳኖስ የጥምቀት በዝርዝር የሚታይ ነው። 3 ዓመት ከ3 ወር አስተማረ። መጋቢት 27 ቀን በዘመነ ማርቆስ ማእከለ ምድር ምላት ኢየሩሳሌም ናት። የምድር እምብርት ትባላለች። ተሰቀለ። መጋቢት 27 6 ሰዓት ተሰቀለ። ከ6 እስከ 9 ጨለማ ሆነ። 9 ሰዓት ላይ ቅድስት ነፍሱን ከቅዱስ ስጋው በራሱ ስልጣን ለየ። ስጋ በመስቀል ላይ ከመለኮት ጋር ተዋህዶ ነበረ። 9 ሰዓት ላይ ነፍስ ወደ ሲኦል ሄደች። ያቺ ቃል ኪዳን ለመፈጸም ሰላም ለእናንተ ይሁን። ዛሬ በቅዳሴያችን ላይ ዲያቆኑ ተንሱ ለጸሎት ይላል። ህዝቡ ሲቀበር እግዚኦ ተሳሃለነ ይላል። ካህኑ ይከተልና ሰላም ለኩልክሙ፣ ሰላም ለሁላችሁም። ይቺ ያን ጊዜ የተገኘች ናት። አዳም ቀጠሮ ተሰጥቶታል። መቼ እንደሚያድነው 5 ቀን ተኩል በኋላ በእግዚአብሔር አነጋገር፣ በሱ አነጋገር ደግሞ 5500 ዘመን ተብሎ ቀጠሮ እንደደረሰ አውቆ አዳም ምንድነው ያለው? ዲያቆን ሆኖ ተንሱ ለጸሎት፣ የመዳን ቀናችን የተሰጠው ቀጠሮ ተነሱ፣ አረ እግዚአብሔር ሆይ በቃ በለን፣ ይቅር በለን፣ እግዚኦ ተሳሃለነ። ከዛ መድኃኔዓለም በአካለ ነፍስ ወርዶ ወዲያው ሰላም ለኩልክሙ፣ ያርቆ የነበረው ሰላም የ5500 ዘመን መከራ አበቃ። የማላደርገውን አልናገርም፣ የተናገርኩትን አላስቀርም፣ ይኸው ፈጸምኩት ብሎ ሰላም ለኩልክሙ ሲላቸው ምስለ መንፈስከ ረከ መንፈስ ጋር ይውልልናል። ስለዚህ ስጋሁን በመስቀል መጋቢት 27 ዕለተ ዓርብ በመስቀል ነው ያለው። ነፍስ ደግሞ በአካለ ነፍስ ወስዳ ይህንን አድርጋለች። ከ11 ሰዓት ላይ ዮሴፍና ኒቆዲሞስ ጲላጦስን አስፈቅደው የአርማትያሱ ዮሴፍ እቀበርበታለሁ ብሎ ራሱ ያነጸው። ዛሬ ሰዎች መቃብር ቤት ሰርተው ይቆያሉ አይደል? እኛ የምናውቀው አዲስ መቃብር ነው፣ ሌላ ሰው ያልተቀበረበት። ለምን? ከዛ በፊት የነ ኤልሳ ጽም ሙት አስነስቷል። በራሱ ስልጣን ሳይሆን የነ ኤልሳ ጽም አስነስቶት ይሆናል የሚል ነገር እንዳይኖር በአዲስ መቃብር ተቀበረ። ስንት ሰዓት ላይ? ዓርብ 11 ሰዓት ላይ ወደ መቃብር ወረደ። ስለዚህ ዓርብ ወደ መቃብር ወረደ። ለ33 ሰዓታት ይቆያል። 33 ሰዓት ናት የምትቆጥሪያቸው። ዓርብ ላይ 9 ሰዓት እስከ 12 ያለው 3 ሰዓት አለ። የሚያድረው ሌሊት 12፣ የሚውለው 12፣ 24፣ ከዚህ 23፣ ከዛ ደግሞ እስከ 6 ሰዓት 33 ሰዓት ቆየ። 33 ዓመት ከ3 ወር በዚህ ዓለም መቆየቱን የሚያጠይቅ ነው። ስለዚህ በመቃብር ሆነ። በሶስተኛው ቀን እንደሚነሳ የተነገረ ትንቢት፣ የተመሰለ ምሳሌ ከርዕሰ ጉዳያችን ጋር ከትንሣኤ አንጻር ብዙ ትንቢት ተነግሯል። ትንቢት ይቀድሞ ለነገር ይላል። ጉዳዩ ከመፈጸሙ በፊት አስቀድሞ ትንቢት ይነገራል ማለት ነው። በዛ መሰረት በሶስተኛው ቀን መጋቢት 29 ዕለተ እሁድ ሌሊት 6 ሰዓት ተነሳ። ጥንተ ባሉ፣ ጥንት ማለት መጀመሪያ ማለት ነው አማርኛው። ከሱ ተነስተን ነው ትንሣኤ ብለን የምንናገረው። ተንሳ ብለን ቅድም ቃሉንም ስንተረጉም ተነሳ። የወደቀ ነገር ነበር፣ የራቀ ነበረ ቀረበ፣ የወደቀ ነበር ተነሳ፣ የሞተ ነበር አዲስ ሕይወት አገኘ የሚል ትርጉም የሰጠ ነው። ለዛ ነበር። ስለዚህ ከመነሻው ክርስቶስ የትንሣኤ በኩር ስለሆነ የሰው ልጅ ሁሉ ሞቶ በስብሶ እንደማይቀር ምስክሩ ነው ያሳየን። ትንሣኤው ባጭሩ እንደው ሲገለጽ የክርስቶስ ትንሣኤ ከትንሣኤ አንጻር ከጥንቱ ከመነሻው ይህንን ነው የሚመስለው። በጣም ሰፋ አድርገው ግልጽ አድርገው ነው የገለጹልን። ከመጀመሪያ የኢየሱስ ክርስቶስ ትንሣኤ ስናነሳ ከውልደቱ ጀምረው ከዛ ለኛ ለሰዎች የከፈለው መስዋዕትነት ያደረገውን ነገር ነው እስከ መጨረሻው እስከ ትንሣኤው ሰፋ አድርገው የገለጹልና እንዲህ ከሆነ ደግሞ ያው ተገልጿል፣ ግን ለማጠናከር ያክል እንዲህ ከሆነ ትንሣኤ ለሰው ልጆች ሕይወት ያለው ግንኙነት ከሰው ልጆች ሕይወት ጋር ያለው ግንኙነት ምንድን ነው? መልካም ነው ደግሞ እንዲያው እስኪ ጥሩ ነው። ያው ሴንትሪክ አጀንዳው ማዕከላዊ አጀንዳው የዚህ ሁሉ ያው ሰው ነው። እግዚአብሔር ሰው የሆነው ለሰው ነው፣ የሞተው ለሰው ነው፣ ሁሉንም ያደረገው ለሰው ነው። እና ግን እኛ ደግሞ ከኔ ተማሩ ይላል እሱ ራሱ በመዋዕለ ሥጋዌው ሲያስተምር በወንጌላችን ላይ ተጽፎ የምናገኘው ከኔ ተማሩ ይላል። ከኔ ተማሩ ሲል በአጠቃላይ ህይወቱ ማለት ከልደቱ እስከ ሞቱ ባለው ውስጥ ያለውን ነገር ነው የምንማረው። ከዚህ ውስጥ ካነሳነው ርዕሰ ጉዳይ አንጻር ትንሣኤ ያለ ማለት ነው። ስለዚህ ትንሣኤ የሚያስፈልገው ውድቀት ስላለ ነው። ያንዳንዳችን የሰው ልጅ ከሱ የምንማረው የተባለው ክርስቶስ የትንሣኤያችን በኩር ነው። በኩር ማለት መጀመሪያ ለማለት ነው። እናቱና እሱ ትንሣኤ ዘጉባኤን አይጠብቁም። አሁን ከትንሣኤ አንጻር እናቱ ቅድስት ድንግል ማርያምም ከ15 ዓመት በኋላ ነው እንደ ልጇ እንደ ክርስቶስ ተነስታ አድርጋለች። የክርስቶስን ትንሣኤ ልዩ የሚያደርገውና ከዚህ አሁን ከተነሳው ርዕሰ ጉዳይ ጋር የምናገናኘው ከኛ ጋር ያለው ከዛ በፊት አሁን የ4 ቀን ሬሳ እና አልዓዛርን ሲያስነሳ አይተናል። በሞተ በአራተኛው ቀን ያስነሳው አልዓዛር የነ ማርያና የነ ማርታ ወንድም አለ። የሱ ትንሣኤና የክርስቶስ ትንሣኤ ይለያል። የነ አልዓዛር ትንሣኤውን በብሉይ ኪዳን ነው፣
አልዓዛርን ያስነሳው ራሱ ባለቤቱ ነው። እርሱ ግን በስልጣኑ ነው የተነሳው። የና አልዓዛር ትንሳኤ ዳግም ሞትን ያስከትላል። አሁን የምናነሳው ትንሳኤ ዳግም ሞትን አያስከትልም። ስለዚህ የሰው ልጅ ከዚህ ሊወስድ የሚችለው ተስፋ የማይበጠስ ዘላለማዊ ተስፋ እንዳለው ይወስዳል። በሞት እንኳን እነሳለሁ የሚል ተስፋ ይኖረዋል ማለት ነው። ማን አሳይቶናል? ራሱ ባለቤቱ ክርስቶስ። በክርስቶስ ክርስቲያን ተብለን በተለይ የተጠራን ሰዎች ማለት ነው። የባሉ ባለቤት ሆነን የምናከብረው በክርስቶስ ክርስቲያን ነን። ስሙን ብቻ አይደለም የወሰድነው። ከልደቱ በሞቱ ሞቱን እንመስላለን፣ በትንሳኤው ደግሞ ትንሳኤውን እንመስላለን። ስለዚህ እንደው ወደኛ ስናቀርበው ከሱ የምንማረው ብዙ ነገር በዚህ ዓለም በሚኖረን ቆይታ የሰው ልጅ በሐልዮ በሐሳብ ማለት ነው፣ በንግግር በተግባር በዚህ በሶስቱም መውደቅ መነሳቶች ይኖሩታል። ብዙ ጊዜ እንወድቃለን። አብሶ በዚህ ዘመን አሁን ባለንበት ዘመን ዓለምም እያረጀች ስለምትመጣ ያው ትንሽ ሰው ሲያረጅ ያምርበትም ጅጁ ነው የሚሆነውና እንዲህ አይነት ትውልድ ነው በዘመኑ የሚኖረው ትውልድም ጭምር ስላለበት ማለት ፈጥነን መነሳትና ከውድቀት በኋላ ትንሳኤ እንዳለ ወድቀን ተቀጥቅጠን እንዳንቀር ተስፋ የሚጭር ነገር ነው የሰጠን። የመጨረሻ መዳረሻው የሰው ልጅ ሊማር የሚችለው ባጭሩ ዘላለማዊ ሕይወት እንዳለው በስጋው ሙቶ በስብሶ እንደማይቀር እነሳለሁ የሚል ተስፋ ሰንቆ እንዲኖር የሚያደርግ ትልቅ መልእክት አለው። እንደው ርዕሰ ጉዳይ በጣም የዘላለም ትምህርት ስለሚሆን ነው እንዴ አጠር ያለ ቃልና ሀረግ ብንጠቀምለት ይሻላል ብዬ ስላሰብኩ ነው። ምንማረው ቅድም በሌላ መንገድ ስላነሳ ነው እሱን ነው። እኔ እንደተነሳው ትነሳላችሁ፣ እሱ እንደተጠመቀኝ ተጠምቀናል። እንደሞተ እንሞታለን፣ እንደተነሳን እንነሳለን። ትንሳኤ ግን በሁለት ይከፈላል። ምናልባት በኋላ የምናየው ካልሆነ በስተቀር ትንሳኤ ዘለሐሳርና ትንሳኤ ዘለ ክብር ነው። የክርስቶሱ ትንሳኤ ዘለ ክብር ነው። በእርግጥ ክብር የባህሪ ገንዘቡ ነው ከኛ አንጻር ሲነገር ነው እንጂ እሱ ክብር ሊሆነው ተብሎ አይነገርለትም። ስለዚህ መምረጥ በዚህ ዘመን ሳንሞት ያለን ሰዎች የክብር ትንሳኤ ነው የሚያስፈልገው ሐሳር መከራ ማለት ነው። እሱም መምረጥ የሰው ልጅ ነው። ስለዚህ ከክርስቶስ ትንሳኤ እንማራለን። አስቀድሞ ተነግሯል። እኔ እንደተነሳው ትነሳላችሁ፣ እንደሞትኩ ትሞታላችሁ፣ መከራ እንደተቀበልኩ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ መከራውን ያሸንፈዋለሁ። ስለዚህ ከትንሳኤ የምንማረው አይበገሬነትን፣ ወድቆ አለመቅረትን እንደ ሀገር ልንተረጉመው እንችላለን፣ እንደ ቤተሰብ ልንተረጉመው እንችላለን። በየትኛውም ፐርስፔክቲቭ ብንናገር ትንሳኤ ተስፋ የሚጭር ጀግንነትን የሚያላብስ ድል አድራጊነትን የሚያላብስ በእያንዳንዱ ተግባራችን እንሞክራለን፣ እንወድቃለን፣ መነሳትን እያሰብን እንድንሄድ ሊያደርግ የሚችል ነው። ወደኛ ህይወት አመተን አስጠግተን ተርጉመው ካለ ከሃይማኖት አንጻር ካየነው ቅዱ መንገድ ነው። አባታችን ክርስቶስ እንደተነሳ እኛም እንነሳለን፣ ሙተን አንቀርም። አባታችን ሆይ ነው የምንለው እኮ አምላካችን ሆይ ሳይሆን አባታችን ሆይ፣ አባቴ ከተነሳ እኔ የምነሳለሁ፣ በሰማያት የምትኖር ሀገሬ በሰማይ ነው፣ አባቴ በሰማይ ነው ያለው የሚል ተስፋ እንዲኖረን የሚያደርግ ነው። የመጨረሻው መደምደሚያው በነገራችን ላይ የሰው ልጅ ይሄ ነው፣ ትንሳኤ ነው። ምንም መልሽ ምንሽ ጳጳስሞሽ ተራመመን የመጨረሻው የሚፈለገው ትንሳኤ ነው። እሱን ተስፋ እንደነ ወንስቴፎ ትንሳኤ ሙታን ነው። ምናልባት ለሃይማኖት ተከታዮቹ ጸሎት ሃይማኖት የሚባለው ወይም የዘወትር ጸሎት ላይ የሃይማኖት መሰረት የሚለው የሚዘጋው በምንድን ነው? የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ህይወት ለዘላለሙ። የሚመጣው ህይወት ምንድን ነው? መንግስተ ሰማያት። እሱን እንማራለን። እሱን ተስፋ እንድናደርግ ያደርገናል ትንሳኤው ማለት ነው። ስለዚህ እኛ ልጆች ከትንሳኤው ከኢየሱስ ክርስቶስ ትንሳኤ ልንማር የሚገባው በጣም ብዙና ሰፊ በህይወታችን ሙሉ የተላበሰ ነገር ነው ማለት ነው። ጥብቅ የሆነ ቁርኝት ነው ያለን ማለት ነው። በጣም ሃይማኖታዊ ብቻ ሳይሆን በስጋ ህይወታችንም ጭምር ማለት ነው። አሁን ባለንበት በተሰማራንበት መስክ ሁሉ ትንሳኤ ብዙ ነገር ነው የሚያስተምረን። በጣም ጥሩ። እንደ ሀገርም እንደ ቤተክርስቲያንም በቤተክርስቲያን አንጻር ሆነን ስናየው ማለት ነው። በጣም ጥሩ። እሺ ውድ ተመልካቾቻችን እየተከታተላችሁት ያላችሁት የሕይወት ገጾች ፕሮግራማችን ነው። ዛሬ ደግሞ ትንሳኤን በተመለከተ ነው ውይይት እያደረግን የምንገኘው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። የሕይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም። በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የሕይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የሕይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የሕይወት ገጾች
ተመልሰን ተገናኝተናል ተመልካቾቻችን። አሁንም በድጋሚ አብራችን እንድትሆኑ በአክብሮት እንጋብዛለን። መምህር እንግዲህ ቀደም ብለን እያነሳን የነበረው እንግዲህ ትንሳኤው ከሰው ልጆች ሕይወት ጋር ያለውን ግንኙነት ነበርና እኛ ቀደም ብለን አብረን አንድ ላይ አንስተነዋል። ግን የኢየሱስ ክርስቶስ ትንሳኤ ከኢየሱስ ክርስቶስ ትንሳኤ የሰው ልጆች ምንድነው መማር ያለብን ምን እንማር የሚለውንም ደግሞ እስኪ ሰፋ አድርገን እንየው። መልካም ቅድም ያየናቸው ጉዳዮች እንዳሉ ነው። የተወሰኑትን ሀሳቦች አንስተናቸዋል፣ አነካክተናቸዋል። ትንሳኤን ስናነሳ የሰው ልጅ ሊማር የሚችለው ቅድም ብለናል በሰፊው በእያንዳንዱ የህይወት እንቅስቃሴያችን የሚያጋጥሙን ውድቀቶች ይኖራሉ። የሀሳብም የንግግርም የተግባርም በየትኛውም መስክ ማለት ነው። እንደወደቁ አለመቅረትን ብንወድቅ እንነሳለን፣ አሁን ባይሳካ ወደፊት ተስፋ አለኝ፣ እንደወደቅኩ አልቀርም የሚል ትልቅ ተስፋ የሚጭር ነው። ከትንሳኤው ልንማር የምንችለው ድል አድራጊነትን፣ በየትኛውም መስክ አለመሸነፍን። ውድቀት በተለያየ መንገድ ያው ልናስተናግድ እንችላለን። የሰው ልጅ በዚህ ዓለም ሲኖር ብዙ ውጣ ውረዶች አሉት። በዚህ ውጣ ውረድ ውስጥ መውደቅ አለ፣ መነሳት አለ። ስለዚህ ቃል አሁን ወድቀን እንደማንቀር መነሳት እንዳለ የሰው ልጅ ተስፋ ቆርጦ በዛው ወድቆ ተንኮታክቶ በሞራልም ሊሆን ይችላል ወደፊት ትንሳኤ ሊና ትንሳኤ ልቦና የሚባሉ አሉ። እነሱን የምናነሳባቸው ሁኔታዎች እንዳሉ ነው። በጥቅሉ እንደ ሀገርም እንደ ማህበረሰብም እንደ ቤተሰብም እንደ ግለሰብም የምንወድቅባቸው ጉዳዮች ወድቀን እንደማንቀር መነሳት እንዳለብን ከውድቀት በኋላ ትንሳኤ እንዳለ የሚያሳይ ነው። ከክርስቶስ ትንሳኤ የምንማረው ይሄን ነው የሚሆነው። አልሸነፍ ባይነትን፣ ተስፋ ቢስ እንዳንሆን ያደርጋል ትንሳኤ በእያንዳንዱ የህይወት መስካችን ማለት ነው። ተስፋ ቢስ እንዳንሆን፣ ሰው ተስፋ ካለው ውሃ ምግብ በማጣት የተወሰነ ጊዜ መቆየት ይቻላል። ተስፋ በማጣት ግን መቆየት አይቻልም። ትንሳኤ ተስፋ ነው። ወንሴፎ ትንሳኤ ሙታን ምንለው ለዛ ነው። ትንሳኤን ተስፋ ስናረግ ብዙ ነገሮች ናቸው በውስጡ ያሉት። ስለዚህ ከግል ህይወት አንጻር ልናየው እንችላለን፣ ከቤተሰብ ህይወት አንጻር ልናየው እንችላለን፣ ከማህበረሰብ አንጻር እንደ ሀገር እየሰፋ ይሄዳል። ትንሳኤሽን ያሳየን ኢትዮጵያንም ሳይቀር ኢትዮጵያ የምትነሳ ሁላችንም ስንነሳ ነው። ብዙውን ጊዜ ትንሳኤ እንፈልጋለን የወደቀ ሀሳብ ይዘን ማለት ነው። ስለዚህ በእያንዳንዳችን ህይወት ያንዳንዱ ማህበረሰብ ግለሰብ ሊሆን ይችላል ትንሳኤን ሲያነሳ ከራሱ ነው መጀመር መቻል ያለበት። እሱ ሳይነሳ ትንሳኤን መጠበቅ ያለበት አይመስለኝም። እንደ ሀገር እንደ ማህበረሰብ የማህበረሰብ አካል ስለሆነ ያጣናቸው እሴቶች የወደቅንባቸው እሴቶች ካሉ እነሱ እንዲነሱ ካስፈለገ ትንሳኤውን የሚሻው አካል መሻቱ ብቻውን ተግባራዊ ምላሽ ሊያሰጡ አይችልም። በተግባር ከመነሳት ይጀምራል ማለት አንቺ እኔ ወንድሜ እገሌ እያልን ስንሄድ የተነሱ ማህበረሰቦች ያሉባት አካባቢ ከፍ ስናረገው ሀገር የተነሳች ሀገር ትሆናለች ማለት እንደ ሀገርም ከፍ አድርገን ካየነው እንዲህ አይነት ትርጉም ልንሰጠው ስለምንችል ማለት ነው። ወደኛ ህይወት ጠጋርገን እንደው ነው ከተባለ ክርስቶስ ለሰው ልጅ ነው ያስተማረው። ለዚህ የሰው ልጅ ወድቆ አይቀርም መነሳት ይችላል። ተስፋ መቁረጥ እንደሌለብን ማሳካት ያለብንን ነገር በጽናት ማሳካት እንድንችል የሚያሳይ ነው። ትራይ ኤንድ ኤረር ማለት ነው። እየሞከርን እንወድቃለን ደግሞ እንነሳለን። ስለዚህ በየትኛውም ተግባር የሚገባ ነው የትንሳኤ ጉዳይ። ቅድም ብለናል። በሃይማኖትም ብትሄጅ በዓለማዊ ስራችንም ብንሄድ ሀገርን እንደ ሀገር ግንባታ ስታይ ከርዕሰ ብሔሩ ጀምሮ ሁላችንም ማህበረሰብ ክፍሎች ትንሳኤሽን ያሳየን ኢትዮጵያ ስንል እንግዲህ ትንሳኤ ዛሬ ትንሳኤውን ስናከብረው በተነሳ ማንነት ውስጥ ነን። ካከበር ነው ትንሳኤውን እኛ እንገናኛለን ማለት ነው። አሁን ያለው ትውልድ የሚተካው ትውልድ ቀደምት አባቶቻችን እነሱ የተሳካላቸው ወድቀ የተነሱባቸው ሌላኛው ተተኪው ማህበረሰብ ደግሞ ወድቆ እንዳይቀርበት ትምህርት የምንወስድበት እንደ አባቶቻችን ዛሬ ቀና ብለን የምንመሰክርባቸው አንገት ቀና አድርገው የሚያናግሩ የሰሯቸው ስራዎች አሉ። እነዚህ የትንሳኤ ውጤቶች ናቸው። የተነሱ ሰዎች የሰሩት ናቸው። እነዛ ወድቆ ስራ መስራት አይቻልም ተነስቶ ስለሆነ ማለት ነው። ከወደቀ ራሱ ድጋፍ ይፈልጋል እንኳን ሊያነሳ አይቀርና ስለዚህ ጽንሰ ሀሳቡ ትንሽ በጣም ብሮድ ነው፣ ሰፊም ነው። ከዛ የምንማረው አሁን ሰፋ አድርገን ወደ ማህበረሰብ ወሰድ ነው፣ ወደ ሀገር ወሰድ ነው። እኒህን ሁሉ ኮምፕሬንሲቭሊ ባንድ ላይ ወስደን የተነሳች ሀገር እንደ ሀገር እንድትኖርን የተነሳ ማህበረሰብ ያስፈልገናል ማለት ከክርስቶስ ትንሳኤን ነው የምንማረው። አሸናፊነት፣ ሰርቶ መበልጸግን የመሳሰሉት እንደ ሀገር ካየ ነው ማለት ነው። እነዚህ ሁሉ ነው የምንማረው ከክርስቶስ ትንሳኤ። በጣም ጥሩ። እንግዲህ ከክርስቶስ ብዙ ነገር እንማራለን እንዳሉት ክርስቶስ የክብር ትንሳኤን ተነስቶ አሳይቶናል። እንደ ቀደም ብሎ ደግሞ ሲገልጹልን ነበርና ለኛ ደግሞ የልቦና ትንሳኤ የሚባል ይኖራልና የልቦና ትንሳኤ በህይወታችን ውስጥ ምን ትርጉም አለው? መልካም። ቀደም ትንሳኤን እንግዲህ ስናነሳ
ከቤተክርስቲያን አስተምሮ አንጻር እሱ እነሳና ወደዚህኛው ርዕሰ ጉዳይ ይገባሉ። ትንሳኤ የሚለውን ቃል ስናይ በቤተክርስቲያናችን 5 ዋና ዋና የትንሳኤ አይነቶች አሉ። ምናልባትም ያነሳሽው ርዕሰ ጉዳይ ከዛ ውስጥ አንዱ ስለሆነ ትንሳኤ 5 አይነት ትንሳኤ አሉ ብለን መጽሐፍ ቅዱስ በሙሉ ሊመሰክር የሚችለው ይህን ስለሆነ ከነዛ ውስጥ አንዱ ትንሳኤ ህሊናና ትንሳኤ ልቡና ነው። ለይተን አናያቸውም እነዚህን ሁለቱ። 5ቱን እንግዲህ አድማጮች እንዲያውቋቸው ከተፈለገ የመጀመሪያው ትንሳኤ ህሊና፣ ቀጥሎ ደግሞ ትንሳኤ ልቡና፣ ቀጥሎ ደግሞ የሰው ልጆች ለገቢረ ተአምራት ወመንክራት እንደና አልዓዛር ያለው ትንሳኤ ማለት ነው። ክርስቶስ በተሰቀለ ጊዜ ከ500 የሚበልጡ ከ600 የሚያንሱ ከመስቀሉ ስር ሙታን ተነስተዋል። ይሄኛው ትንሳኤም የትንሳኤ 3ኛው አካል ነው። ልዩ የሚያደርገው ደግሞ 4ኛው የክርስቶስ ትንሳኤ ነው። ልዩ ነው የክርስቶስ ትንሳኤ። ለምንድን ነው ልዩ የሆነው? እሱ አስነሻ አይሻም፣ ራሱ ነው የሚነሳው። ሌሎቹ የምንላቸው አስነሽ ይሻሉ። የመጨረሻውና ክርስቶስም እንዲህ ሊያደርግ ያሰበበት ትንሳኤ ዘጉባኤ ይባላል። 5ቱ እነዚህ ናቸው። ትንሳኤ ዘጉባኤ ማለት ሁላችንም እንሞታለን። ከመጀመሪያው ሟች ከአቤል ጀምሮ ይሄ ዓለም እስኪፈጸም ድረስ ያለው የሰው ልጅ በሙሉ ይሞታል። ማንም የማይሞት ሰው የለም። ድንግል ማርያምም ሞታለች፣ ራሱ ባለቤቱም ሞቷል። ሁላችን የምንሞትበትና ከዛ የምንነሳበት ነው። ትልቁ ርዕሰ ጉዳይም ትንሳኤ ስንል ይህንን የሚዳስስ ነው የሚሆነውና እነዚህ 5ቱ ትንሳኤ የምንላቸው እነዚህ ናቸው። የመጨረሻው መደምደሚያው ግን መደምደሚያው እሱ ነው። ያስቀመጥኳቸውን በቅደም ተከተል ነው፣ ማፋለስ አይቻልም። ስለዚህ ትንሳኤ ህሊናና ትንሳኤ ልቡና በጥምር ነው የሚታዩት። ትንሳኤን ስናነሳ የሰው ልጅ ትንሳኤ ልቡና ትንሳኤ ህሊና እንዲነሳ ማድረግ ያለበትና ምንስ ማለት እንደሆነ ማወቅ ያስፈልጋል። መጀመሪያ ጉዳዩ ምንድን ነው የሚለውን ማወቅ፣ ከዛ ደግሞ ይህንን ለመተግበር ተግባራዊ ምላሽ መስጠት ስለሚያስፈልግ ምንድነው ማድረግ ያለብን የሚለውን አጣምረን ማየት እንችላለን። ትንሳኤ ህሊና ማለት ባጭር ሲተረጎም እንደው አድማጮች ግልጽ እንዲሆንላቸው ተዘክሮተ እግዚአብሔር ነው። እግዚአብሔርን ማሰብ። ለዚህ ዓለም መጋቢ፣ ፈጣሪ፣ አስተዳዳሪ አለው። አሐዚ ዓለማት፣ መጋቢ ዓለማት፣ ፈጣሪ ዓለማት፣ አቃቢ ዓለማት የሚጠብቅ አለው ማለት ነው። እንዲህ ብሎ ማመን ነው። ይህንን አስነስቶ ሳይወድቁ በዚህ መኖር ማለት ነው። ትንሳኤ ህሊና ይባላል። እንደው ባጭር ለመግለጽ ነው። የፈጠረን አምላክ እያሰብ መኖር ነው። መጋቢነቱን በፀሐይ አብስሎ በዝናብ አብቅሎ እንደሚመግበን ነፋሳቱን እኛም ማናመጣቸው በሙሉ በተፈጥሮ ያገኘናቸውን በእኛ ቸርነት ያልተገኙት እነሱም በሙሉ የፈጠረ ሰራይ መጋቢ አለ ብሎ ማመን ማለት ነው ትንሳኤ ህሊና። ከዛ ቀጥሎ የሚመጣው በትንሳኤ ህሊና ውስጥ ሆኖ ግን የግድ ትንሳኤ ልቡና ያስፈልጋል። ትንሳኤ ልቡና ማለት ደግሞ ከሃይማኖት አንጻር ስናየው ጠቅለል ብሎ ሲነገር የሃይማኖት ተከታዮች እንዲወስዱ የሚፈለገው በምክረ ካህን፣ በፈቃደ ካህን፣ በህገ ቤተክርስቲያን፣ በስጋ ወደሙ ለሰው ሰው ስለሆንን እኛ ከኛ ላይ እንዲደረግ የማንፈልገው ሌላው ላይ ሳናደርግ ለኛ እንዲደረግ የምንፈልገው ለሌላው እያደረግን ህገ ቤተክርስቲያንን እየፈጸምን ሃይማኖቱ ቀኖና የትኛውም ሃይማኖት ሊሆን ይችላል የሃይማኖቱ ዶክትሪንና ቀኖና በሚያዘው መሰረት መኖር ማለት ደግሞ ትንሳኤ ልቡና ማለት ነው። ስለ ንስሐ ይማርና ንስሐ መግባት ማለት ነው ትንሳኤ ልቡና። ተምሮ ከቀረ ትንሳኤ ልቡና አልተነሳም ነው ይባላል። ስለዚህ ከትንሳኤ ህሊና ቀጥሎ ምን ያስፈልገዋል? ትንሳኤ ልቡና ያስፈልገዋል። ትንሳኤ ህሊናና ትንሳኤ ልቡና በአንድ ላይ በመጽሐፍ ምን ተብለዋል? በዚህ በራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በፊተኛው ትንሳኤ እድል ተርታ ጽዋ ፈንታ ያለው ሰው እሱ ንዑድና ክቡር ነው፣ ሁለተኛው ሞትም በእርሱ ላይ አይሰለጥንበትም የሚል ሙሉ ሀሳብ አለ። ፊተኛው ትንሳኤ የሚል ይህን ቃል የተጠቀመውን ክሩዱ ነው በጅምላ ዝም ብሎ የተቀመጠውን ሊቃውንት ሲተረጉሙ ትንሳኤ ህሊናና ትንሳኤ ልቡና ነው ብሎ ተርጉመውታል። ስለዚህ ትንሳኤ ህሊናና ትንሳኤ ልቡና ያልተነሳ ሰው አሁን ዛሬ ባል አድርገን መርሃ ግብር ተይዞለት እንዲህ የምናነሳውን ርዕሰ ጉዳይ ማክበር አይችልም። የኋለኛው ትንሳኤ መነሳት አይችልም። መነሳትስ ይነሳል። ትንሳኤ ሁለት ነው፣ የክብርና የውርደት። የውርደቱን ትንሳኤ መነሳቱ አይቀርም። የኋለኛው ሞት ማለት የነፍስ ሞት ነው። በስጋ መሞት ቅድም እንዳልነው አይቀርም። የኋለኛው ሞትም በእርሱ ላይ አይሰለጥንበትም የተባለ በትንሳኤ ህሊናና በትንሳኤ ልቡና የተነሳ ሰው። ስለዚህ ቅድም በአንድም በሌላም መንገድ ያነሳ ነው ጉዳይ እንዳለ ሆኖ በዚህ ዘመን ያለን ሰዎች ሁላችንም ትንሳኤ ህሊናና ትንሳኤ ልቡና ያስፈልገናል። ሁሉም በየሃይማኖቱ ትንሳኤ ህሊና ያስፈልገዋል። በነገራችን ላይ ትንሳኤ ህሊና የተነሳ በየትኛውም ሃይማኖቱ የሚያዘውን ፈጣሪ ያለ ብሎ ከጠበቀ ከዛ ቀጥሎ ደግሞ ለየትኛው ተገዥ ይሆናል? ለትንሳኤ ልቡና ተገዥ ይሆናል። ትንሳኤ ልቡና ተግባራዊ ምላሽን ይጠይቃል። ተግባራዊ ምላሽ በሀሳብና በድርጊት የሚፈጸም ነው። በጥቅሉ ክርስትናም ቢሆን የትኛውም ሃይማኖት በስራ ነው። ተርቤ አብልታችሁኛል ብሎ ነው የሚጠይቅ። እሱም ተጠምቼ አጥታችሁኛል። ተጠማ እኮ በቃ ከተጠማ በኋላ በድርጊት መግለጽ አለብን። ጥማቱን ለማራክ ማርካት አለብን። በስራ የሚከወነው ታርጄ አልብሳችሁኛል። ስለዚህ ከዚህ አንጻር ትንሳኤ ልቡና እጅግ በጣም የሚያስፈልግበት ዘመን ላይ ነው ያለን። በተለይ ያለነው ማህበረሰብ ስናይ በብዙ ጉዳይ
ዓለም አቀፋዊ ይዘቱን ስናይ፣ ሀገር አቀፋዊ ይዘቱን ስናይ በማህበረሰብ፣ በቤተሰብ፣ በልጆች ሁሉም ጋር ነው የምታየው። ሰው በሆነ ሁሉ ትንሣኤ ልቡና ያስፈልጋል ማለት ነው። ትንሣኤ ልቡና ያልተነሳ ሰው የአሸናፊነት ቅድም ትንሣኤን ስንተረጉም የሰጠነው ተያያዥነት አላቸው። በብልት ጉዳዮችን ለማየት እንዲያመችን ነው እንጂ ለያየናቸው ተያያዥነት አለው። ተንሳ ብሎ ተርጉሞ መተው ብቻ አይደለም፣ መነሳት ያስፈልጋል። አልቲሜትሊ እንድንነሳ ነው የሚፈልገው። የመጨረሻው ግቡ ምንድነው? የተነሳ ማህበረሰብ፣ የተነሳ ግለሰብ፣ የተነሳ ቤተሰብ፣ የተነሳ ዜጋ፣ የተነሳ አማኝ ያስፈልጋል ማለት ነው። ካልሆነማ የክርስቶስ ትንሣኤ ምኑን ይፈየዳል? ምኑን ተማር ነው? ከዛ ለመልካም ነገር የተነሳ በሙሉ ለመልካም ነገር የተነሳ እንዳልሽ እውነት ጥሩ ነው። ክርስቶስ ማነሳሱ መልካም ስለሆነ የሞትነውን ህይወት ለመስጠት ስለሆነ ሊሞቱ የቀረቡትን ወድቀው ያሉትን ማንሳት ማለት ነው። ትንሣኤ ልቡና ምን በማድረግ እንዲነሱ ሊያደርግ የሚችላቸው ምግብ በመስጠት የታረዙትን ይሄ እኮ እንደኔ ሰው ነው ብሎ ልብስ በመስጠት ምግባራተ ወንጌልን ባጭሩ ምግባራተ ወንጌል የሚባል ተርቤ አብልታችሁኛል፣ 6 ናቸው። ተጠምቼ አጠጥታችሁኛል፣ እንግዳ ብሆን ተቀብላችሁኛል ይላል ክርስቶስ። በነገራችን ላይ በዕለተ ምጽአትም ሰው የሚጠየቀው እነዚህን 6 ጥያቄዎች ነው። ኦፕን ቡክ ፈተና እንደማለት ነው። ለዚህ ለዘመናውያኑ ማለት ህግ ላይ እንዲህ አይነት ፈተናዎች ነው የሚሰጡት። ጥያቄውን አውጥቶ ሰጥቶ በዕለተ ምጽአት ስመጣ ይሄን ነው የምፈትናችሁ እየተለማመዳችሁ ቆዩ ብሎ እኮ ነው የሰጠን። ከ6 ያላመጣ እንዴት ያለ ያልታደለ ነው። ስለዚህ ይህንን አሁን ማድረግ ነው ትንሣኤ ልቡና ማለት ይህንን ማድረግ ነው። በዋናው ግን ቤዝመንቱ ግን ትንሣኤ ህሊና ላይ ተቆሞ ነው። ያለ መሰረት ቤት አይሰራም መቼም። ስለዚህ ከዛ አንጻር ነው ትንሣኤ ልቡና ማለት ለመልካም ስራ እንደ ሃይማኖት እንደ ሀገር እነዚህን መነሳት ማለት ነው። በግል ይሆናል። የተነሱ ግለሰቦች ሲደመሩ የተነሳ ማህበረሰብ ይሆናል ማለት ነው። በብዙ መንገድ እንወድቃለን። በየደቂቃው በማይክሮ ሰከንዱ ማለት ነው። በሀሳብ የሚወድቃለ፣ በንግግር የሚወድቃለ። ሰውን ተናግሮ ማስቀየም እኮ መውደቅ ነው። እሱ እንዲያስቀይሙት አይፈልግም። ሌላው ጋር ሲሆን ግን ጽድቅ የሚመስለው ማለት ነው። በጣም ሰፊ ነው ይሄ የትንሣኤ ልቦና ጉዳይ። ሁሉም ሰው እንደው ምናልባት በዚህ በተመደበው ሰዓት ለአድማጮች ለተመልካቾች ይህን ብለን የቀረውን እንደ አርዕስተ ዜና እኛ ነግረናቸው የቀረውን ዝርዝር ዜናውን ለነሱ ምን ተወው ነው ማለት ነው። በየማህበረሰቡ በየሃይማኖቱ እንደየእድሜያችን እንደየምንኖርበት የስራ ባህሪ ማለት ነው። በመንግስትም በግልም ሊሆን ይችላል። በዛ መንገድ የሚታይ ነው የትንሣኤ ልቦና ጉዳይ። በጣም ጥሩ ሰፋ አድርገው ነው የገለጹልን። እንደው ትንሣኤ ህሊናን ከትንሣኤ ልቦና ጋር አንድ ላይ አጣምረው በሀሳብና በድርጊት ያለውን ልዩነትም ግልጽ አድርገው ነው የነገሩና እንደው አሁን ሁላችንም ያስፈልገናል ይሄ ትንሣኤ ልቦና እንዲኖረን ትንሣኤ ህሊና ኖሮን በሀሳብ ተነስተን እንደገና በድርጊት ደግሞ እንድንነሳ ያስፈልጋልና ትንሣኤ ልቦና እንዲኖረን ምን ማድረግ ይገባናል? እንደው ምን ብናደርግ የተሻለ ትንሣኤ ላይ ተገኝተን በቦታው ላይ እንሆናለን? መልካም ጥሩ ጥያቄ ነው። እውነት ለመናገር ከጥያቄው ተጠይቆ ከመልሱ በኋላ በኑሮ ከተገለጠ ሁሉም ሰው ጥያቄ ሊጠይቀው ይችላል። በወክልና ነው የጠየቅሽላቸው። እውነት ለመናገር ብዙ ሰው ይጠይቃል። እኔም አንቺም እኔንም ጨምሮ ማለት ነው። ቅድም ያው መሰረቱን የምናነሳው አስቀድመን በዛ ቤዝመንት በዛ መሰረት ላይ ሆነን ስራ እንድንሰራ ነው። ሁሉም ይህንን መርሃ ግብር የሚከታተል አድማጭ የትኛውም ሃይማኖት ተከታይ የትኛውም ማህበረሰብ የመጀመሪያው በምንኖርበት ሃይማኖት ውስጥ ትንሣኤ ህሊና ውስጥ መሆናችን ማረጋገጥ ነው የመጀመሪያው። እሱ ላይ ካልተነሳን ትርጉም የለውም። ጥያቄው ምላሽ ማግኘት አይችልም። እየጠየቁ መቀጠል ይቻል ይሆናል፣ በተግባር መመለስ አይቻልም። እዛ ላይ መቆም ይጠይቃል። ከዛ በኋላ ትንሣኤ ህሊና ትንሣኤ ልቡናን ለመነሳት ሰውነትን ማሰብ ነው። ሰው ከራሱ ነው የሚነሳው ለሌላው ለማድረግ። ትንሣኤ ልቡና ማለት እንዲህ ስለሆነ ራሱ ማለት ነው። እኔ ምን እፈልጋለሁ ብለን ብንነሳ እንደው ሌላውን እሽንተው ሌላውን ሰው መጨረሻ ላይ ወደ ሌላው ሰው እንደርሳለን። እኔ ለምን ተፈጠርኩ? እኔ ለምንድን ነው ሰው የሆንኩት? እኔ ምን እፈልጋለሁ እያለን እንደ ቼክ ሊስት ይዞ ሁሉም ሰው ይጠይቅ ራሱን። መልሱ ሊሆን የሚችለው እያደረግነው ስላለ ምግብ ያስፈልገናል። ቤዚክ ኒድስ መሰረታዊ ፍላጎቶች የምንላቸው ያስፈልጉናል። ከዛ በኋላ ደግሞ ለየግለሰቡ ትተነው ማለት ነው። በመሰረታዊነት እነዚህ ያስፈልጋሉ። እያንዳንዱ ሃይማኖት ያስፈልገዋል። ሃይማኖት ራሱ መሰረታዊ ፍላጎት ውስጥ ነው የሚካተተው። እውነት ለመናገር እንደ ሃይማኖት ሰውኝ ስናገር ማለት ነው። እንደውም ሌሎቹ ከዚህ ላይ ነው የሚመሰረቱት። የሁሉ መሰረት ይሄ ነው። ገንዘብ አግኝቼ ምግብ አግኝቼ አምላኬን ካጣሁት ምን ያደርግልኛል? ሁሉም የሚያመልከው ምንም ያምልክ ምንም ሃይማኖቱ ነው። ያንን እናከብራለን፣ እንደ ሀገርም እናከብራለን። እውነት ለመናገር እንደ ቤተክርስቲያን እናከብራለን። ቤተክርስቲያናችን እንደዛ ነው የምታስተምረው። ስለዚህ እሱን እንዲኖረን ጥያቄ ጠይቀን እሱ እንዲያስፈልገን ለራሳችን ምላሽ እንሰጣለን።
እኒ ነገሮች በሙሉ ለኔ እንዳስፈለጉኝ ሁሉ ብለሽ ደግሞ ወደ ሌላው መድረስ ልትሄጂ ነው። በሁለት እግሩ ያልቆመ ሰው ሌላ ተጨማሪ ተደማሪ ሸክም መሸከም አይችልም። ራሱን ያላየ ሰው ነው የሚበዛው። በዚህ ዘመን አሁን በጣም የተቸገር ነው። ያልተነሳ ሰው ስለ ትንሳኤ ይሰብከናል። የትንሳኤ ልቦና ጉዳይ ነው የሚያናግረን። ትንሽ ያናግራል ርዕሰ ጉዳዩ። ያልተነሳ ሰው ያቀረበልን ሀሳቡን ዝም ብሎ ሸምድዶት ሊሆን ይችላል። የተነሳ ሰው ሲናገር ያምርበታል። ፕራክቲካሊም ተነስቶ አይቶታል። እያደረገው በእጁ ዳስሶት እንዶ ባይኑ አይቶት ነው። ማን ይናገር የነበረ ማን ያርዳ የቀበረ ባይኑ ኢቨንቱ ሲፈጸም የነበረ ማለት ነው። እንዲህ አይነት ማንነት ያስፈልጋል። አሁን ጥያቄውን ስንመልስ ማለት ነው መጀመሪያ ራስን ፈልጎ ማግኘት ነው። ያለንበትን ቦታ ማወቅ፣ የተፈጠርንበትን ዓላማ ማወቅ። የትኛውም ሃይማኖት በአንተ ላይ እንዲደረግ የማትፈልገው በሌላው አታድርግ። ላንተ እንዲደረግልህ የምትፈልገው ሌላው ላይ አታድርግ። መሞትን ትፈልጊያለሽ? አትፈልጊም አንቺ። ሌላው ላይ አታድርጊ ነው ቀጥሎ ያለው የሚመጣው። አትግደል ማለት ቃል ማለት ነው። አትግደል ማለት ነው። ትንሳኤ ልቡና ማለት ይሄ ነው። ይሄ የተነሳ ሰው የሚያደርገው ነው። ውድቀት ነው ትንሳኤ እኮ። አሁን ውድቀት ስላለ ነው ትንሳኤ እያልን ያለው። በሀሳብ እየወደቅን ነው። እኔ መኖር እየፈለኩ ሌላው እንዳይኖር ማድረግ ይሄ በትንሳኤ ልቡና ውስጥ ያለ ሰው የሚፈጽመው ድርጊት አይደለም። እኔ በደንብ እንደው ተመልካቾች እንዲወስዱ የምንፈልገው ሰው ይሰርቃል አይደል? የሚሰርቁ ሰዎች አሉ። ሞባይልሽን እንዲ በገበያው በምን እሱ ግን እንዲሰረቅ አይፈልግም። አሁን ያ ሰው ትንሳኤ ልቡና የለውም። ስለዚህ ለመነሳት እነዚህን ጉዳዮች ከተፈጠርንበት ዓላማ አንጻር ከዛ በየሃይማኖታችን የሃይማኖት መምህራን የሚነግሩንን ከመንግስት አንጻርም የሚሰጡ የስነ ምግባር ትምህርቶች አሉ እኮ ከቤተ ክርስቲያን የሚቀዱ ፍትሐብሔር የሚባለው ወንጀል፣ አትግደል፣ አትስረቅ የሚሉ ነገሮች አጣምሮ መቼ አንድ ሀገር ነው ያለው። ከዓለም አንጻር ሳይሾ አንድ ዓለም ነው ያለው። ሌላ አማራጭ ዓለም የለም። ተውት እዛኛው እጄ እኖራለሁ ምንለው ዓለም የለም። ስለዚህ ትንሳኤ ልቡና በጣም ብዙ ነገር ነው። ከማህበራዊ ኢንተራክሽን ጋር አብሮ የሚሄድ ነገር ነው። አንቺ ልትሆኝ የማትፈልጊውን ነገር በሙሉ ሌላው ላይ አለማድረግ የተነሱ ሰዎች የሚያደርጉት ነው። በእውነት ልዕልናን የሚጠይቅ ነው። በትንሳኤ ልቡና ውስጥ ያለ ሰው የሚያደርገው ነው። ከዛ በኋላ ያለስን ሳቲስፋክሽን ደግሞ በገንዘብ አትለኪው። የተራባ በልተሽ የተቸገረ ደርሰሽለት አንቺን ነው ብዙውን ሰው የሚያመሰግን ሰውን ነው። ግን በአንቺ ላይ አድሮ እግዚአብሔር አድርጎልኛል፣ ላንቺም ይገባሻል። በጎ ለሰራ ሰው ይገባዋል በጎ ነገር። ፍጻሜን ያሳምርልን እግዚአብሔር ይስጥ። እግዚአብሔር ይስጥ ማለት ደግሞ ሌላ የተሻለ ነገር እንዲሰራ ማለት ነው ሊባል ስለሚገባው ትንሳኤ ልቡና ካለን እንደ ሀገር ራሱ ብዙ ነገሮች መስራት እንችላለን። ተተኪ ትውልድ ከአባቶቹ እጅግ የሚገርም ስራ እየሰራ ነው መሄድ የሚችል ነበር። እያደገ ስታዩ ግን እያሽቆለቆለ ነው የሚመጣው። እነ ላሊበላን የሰሩ እነ ሶፎመር ሌሎችንም በየቦታው የምናያቸው ኢትዮጵያ ውስጥ ያሉ ቅርሶች በዩኔስኮ የተመዘገቡትን ስናይ ትንሳኤ ልቡና ያላቸው ሰዎች የሰሩት ጀግኖች የሰሩት ነው። እና አድዋን ስታነሽ ትንሳኤ ልቡና ያሉት ሰዎች የሰሩት እኮ ነው። ያልተሰለበ ልብ ያላቸው ማለት ጀግንነት ተነስተው ነው። ያልተነሳ ሰው ቅድም ብለናል ስራ አይሰራም ነው። ትንሳኤ ልቡና ያልተነሳ ሰው ምንም ሊሰራ አይችልም። ምንም ይብልጥ ለሌላው ሸክም ነው ሊሆን የሚችለው። ለሌላው ድጋፍ መሆን ሲገባው ተባብረን አንቺ እኔን ደግፈሽ ተነስተን ሁለታችን ማለት አንቺ ከተጋደምሽብኝ ግን አንቺን ለማንሳት እኔ የማወጣው ኢነርጂ ብዙ ነው። ሁለታችን ቁመን ተነስተን ከሆነ ትንሽ ወጀብ ቢያደርግ እንኳን አንቺ ደገፍ እያደረግሽ ማለት ነው የተነሳ ማህበረሰብ ይኖራል ማለት ነው። ራሳችንም ከውድቀት ተነስተን እንደገና ሌላውንም ማንሳት እንችላለን ማለት ነው። ሂደቱ እንደዛ ቢሆን ነው ጥሩ የሚሆነው። ሂደቱ ትንሳኤ ልቡና የተነሳ ሰው ትንሳኤ ልቡናን ቢሰብከው ያምርበታል፣ ለሌላው ቢያጋራ ያምርበታል። ደግሞም ሰሚዎቹ ይሰሙታል እግዚአብሔር ስለሚያግዘው የማስመሰል ሳይሆን የመሆን ህይወት ስላለው በተግባር እንዲህ አለ ትንሳኤ የተነሳ ሰው ያስፈልጋል። እንደ ቤተክርስቲያንም እንደ ሀገርም እንደ ሰው ለተባለ በሙሉ። ስለዚህ እንድንነሳ ትንሳኤ ልቡና እንድንነሳ ከተፈጠርንበት ተነስተን ነው አይደል የመጣ ነው። እነዚህን ሁሉ በደንብ ማወቅ ያስፈልጋል። መቼስ በዚህ በማመልከቻ እኮ የተፈጠረ ሰው የለም። አሁን ያዝነውን አካል እኮ እጣትሽን እንደዚህ ይልሽ እስከዚህ ሰነጠቀውና እዚህ ላይ ድፍን እንደሆነ ነው የተወው። እስከዚህ አራራሱ በታች አትወረድ ያለ ማለት ነው። ስለዚህ የተፈጠረበት ዓላማ ላይ ሲነሳ ሰው ሁሉን ነገር ማሳካት ይችላል። ለዛ ነው ቤዚካሊ ለምን ተፈጠርኩ፣ ምን ያስፈልገኛል፣ እግዚአብሔር እንደሚያስፈልገን አውቋል። ፀሐይ ያስፈልገናል ብሎ አንዲት ፀሐይ አለች። አሁን ስትቀየር መቼም ለኛ ሲሲ ተደርጎልን ይሁን አይሁን ነው የሚል ነው ያሁኑ ትውልድ ክፉ ስለሆነ የኛ ቤት አምፖል ብዙ ጊዜ ሲቀየር ፀሐይ እስካሁን እናያት ነው 7517 ዓመት ቆጥሯታል ቤተክርስቲያን አስተምሮ። እና ከዛ ተነስተሽ ስታስቢው ነው ትንሳኤ ልቡና ተነስቶ ላይወድቅ ቢወድቅ እንኳን ለመነሳት ከውድቀት ቅጽበት መነሳት ነው የሚያስብ ትንሳኤ ልቡና የተነሳ ሰው። በዚህ ዓለም ስንኖር መውደቅ መነሳት የግድ ስለሆነ ተፈጥሯዊ ነገርም ስላለ ማለት ነው። ስለዚህ ከዚህ አንጻር የሚታይ ርዕሰ ጉዳይ ነው የሚሆነው እሱ ትንሳኤ ልቡና ሰፊ ነው በጣም።
ሰፋ አድርገው ነው የገለጹልን። ውድ ተመልካቾቻችን እየተከታተላችሁት ያላችሁት የህይወት ገጾች ፕሮግራማችን ነው። ዛሬ ደግሞ እንደምትመለከቱት ትንሳኤን በተመለከተ ነው ቆይታ እያደረገን የምንገኘው። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም። በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል። ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች። ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ። በፕሮግራማችን ታተርፋላችሁ። ከኛ ጋር ስለሆናችሁ እናመሰግናለን። የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት፣ በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል። የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል። ተመልካቾቻችን አሁንም እንግዲህ ስለ ትንሳኤ ነው ሀሳብ አንስተን ውይይት ትምህርት እያገኘን የምንገኘው። አሁንም አብራችሁ እንድትሆኑ በአክብሮት እንጋብዛለን። መምህር እንግዲህ ቀደም ብለን ትንሳኤ ልቦና እንዲኖረን ምን እናድርግ፣ ትንሳኤ ልቦናችንስ እንዴት ነው መገንባት የሚገባን የሚለውን ሀሳብ ሰፋ ያለ ሀሳብ ነበር አንስተን የነበረውና አሁን ደግሞ ሀሳባችን ጠቅለል ስናደርገው እንግዲህ ትንሳኤውም ላይ ስለሆነ ያለ ነው የኢየሱስ ክርስቶስን የትንሳኤ በዓል ስናከብር መደረግ የሚገባቸው ነገሮችስ ምንድን ናቸው? ከሃይማኖት አስተምሮ አንጻር፣ ከማህበራዊ ሁኔታችን አንጻር እስኪ ከሁለት ከፍለው ያብራሩልን በደንብ። መልካም ነው። እንግዲህ በዓላት በጥቅሉ በዓላትን ስናከብር ከቤተ ክርስቲያን አስተምሮ አንጻር በዓል አከበረ ማለት ነው። ስናከብር እንዴት ማክበር አለብን የሚለውንም የአከባበር ስርዓቱን ጨምራ ቤተ ክርስቲያን ሰርታለችና ብዙዎቻችን የእምነቱ ተከታዮች ይህን በዓል ስናከብር ብዙ ጊዜ አክብረነዋል። እንደ ይችን ዓለም እንደ ተቀላቀልንበት ጊዜ ወይም ካወቅንበት ጊዜ ጀምሮ በዓሉ የሚመስለን ይሄ ዶሮው፣ በጉ፣ አጠቃላይ የሚደረገው ነገር ቅዱስ ዮሐንስ አፈወርቅም ተናግሯል። ለመናገር በዓሉን በዓል የሚያደርገው የሙክቱ መስባት የጠላው ማማር አይደለም። የሃይማኖቱ ተከታዮች በዓሉን ሲያከብሩት ባለ ትንሳኤን ሲያከብሩ ያውን ባለ ትንሳኤ በትንሳኤ ውስጥ ነው ሊያከብሩት ይገባል። ምን ማለት ነው? ከቤተ ክርስቲያን አስተምሮ አንጻር የቻለ እንግዲህ አሁን ሰሙነ ሕማማቱን የክርስቶስን መከራ ስናስብ ሰንብተን ሞተ፣ ተቀበረ፣ ተነሳ የሚለው ላይ ስለሆነ የምንደርሰው ለ8 ቀናት ሰሙን ማለት 8 ስለሆነ ከሰኞ ጀምረን እስከ ዓርብ ስቅለቱን ቅዳም ስሩን ጨምረን ስናከብረው ነው የመጣ ነው። ስለዚህ በሱ ውስጥ የነበረ ማንነታችን ወደ ደስታ የሚቀየርበት፣ ሀዘን ነው የነበር ነው ወደ ደስታ የሚቀየርበት ነው። ትንሳኤ ያው የደስታ በዓላችን ስለሆነ ማለት ነው። ያኛው የሚታረደው የቤቱ እንዳለ ሆኖ የዘላለም ሕይወት የሚያሰጠው እውነተኛው ፍሪዳ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ ስጋዬን ብሉ ደሜን ጠጡ የሚል ግብዣ ነው የጋበዘን። ከሃይማኖት አንጻር የቻሉ የእምነቱ ተከታዮች ከነሳ አባቶቻቸው ጋር ተገናኝተው በሐሌዮ፣ በነቢብ፣ በገቢር እንግዲህ አማርኛ እናርገው ሁሉም ሐሌዮ ማለት ሀሳብ ማለት ነው። ነቢብ ማለት ንግግር ማለት ነው። ገቢር ማለት ደግሞ ስራ ነው። እነዚህ እንደው ሐሌዮ ስንል ሐሌዮም ራሱ ብቻውን ደረጃ አለው። ትንታ የሚባል ነቃ ሐሌዮ የሚባል ቁርጽ ሐሌዮ የሚባል። ትንታ ማለት ኃጢአት ብልጭ ብላ ድርግም የምትልባት ቅጽበታዊ ነገር ናት። ፈርሜሎ ላይ ምናልባት አንቺ አሁን እሱ መጥቶ ነው እንጂ አያይዘ ስታሽረፈርፊ ስፓርኪንግ አለች አይደል? ፍንጥር ብላ የምትሄድ ወዲያው የምትጠፋ ልክ እንደዛ አይነት ኃጢአት ነው። ታዲያ የኃጢአት ሀሳብ ብልጭ ብላ ድርግም የምትል ማለት አድጋ ምን ነገር አልቻለችም። አድጋ ስራ ላይ አልተተረጎመችም። ይቺ ምን ትባላለች? ትንታ ትባላለች። ትንታም ድንገታዊ ነው አይደል? ድንገታዊ ለማለት ብልጭ ብላ ድርግም ይህን ሰውዬ ልግደረው ራውጣ መድኃኒዓለም ብሎ እዛው ላይ መመለስ ማለት እንዲህ ያለውን ይህን ከዛ ይቺ ካደገች ግን እድል ከሰጠሻት ወደ ምን ታርጋለች? ወደ ነቃ ሐሌዮ። ነቅ ማለት ምንጭ ነው። ማወርዛት ትጀምራለች ኃጢአት። እያወረዛች እየጸነሰች እያደገች ትመጣና ቁርጽ ሐሌዮ የሚባለው ላይ ትደርሳለች። ሶስተኛው ደረጃ ማለት ቁርጽ ሐሌዮ ላይ ከደረሰ በኋላ የሀሳብ ቁርጥ ማለት ነው። ውሳኔ ወስነሻል። በምንሽ? በሀሳብሽ።
ጨረሽና ወደ ምን ያድጋል? ወደ ንግግር። ወደ ምን እየሄደ ነው? ወደ ተግባር ሊፈጸም ነው። እንደው ታዲያ አሁን በሐልዮ በነቢብ በገቢር ሲሉ ካህናት የእምነቱ ተከታዮች እንዴት እንደሚረዱት አላቅም። ይህንን ሁሉ ማሰብ መቻል አለባቸው። በትንታ ማለት ነው ቅድም ያልናት ወይ ትንታው ማስንቱን ይዘ ነው በትንታ በነቃ ሐልዮ በቁርጽ ሐልዮ በንግግር በተግባር ከኃጢአት ማሰሪያ የተፈታችሁ ነው የሚካህኑ። ስለዚህ ከሃይማኖት አንጻር ነው እያየን ያለ ነው። አሁን ባለትንሳኤን ስናከብር ከዚህ አንጻር ራስን ማየት ነው። ነቢብ ማለት እንደው ባጭሩ ኃጢአት በሐልዮ ይጸነሳል። በሐልዮ ነው የሚጸነሰው። እንደኛ ልደት አድርጌ ልንገርሽ ቢል በሐልዮ ይጸነሳል፣ በነቢብ ይወለዳል፣ በገቢር ያድጋል። በቃ ኃጢአት እንዲህ ነው እድገቱ። የሚገርምሽ ጽድቅም እንደዛው ነው። ጽድቅንም ቅድም እንዳልነው በጎ ትን የምትል በጎ ሀሳብ አለች፣ ዙራ ደግሞ ትጠፋለች። እያደገች ደግሞ ነቃ ሐልዮ ላይ ከዛ ቁርጽ ሐልዮ ከዛ ንግግር፣ መልካም ንግግር ማለት ነው። አሁን እያልን ያለ ነው ግን መልካም ንግግሩ ማንም ስለማይወስድብን መጥፎ ንግግሩ ነው። አንደበታችን የተፈጠረው ሰውን ለማስቀየም አይደለም፣ ያዘኑትን ለማጽናናት፣ ተስፋ የቆሩትን ተስፋ ለመቀጠል ነው አንደበታችን ሊከፈት የሚገባው። አይ ከዚህ አገልግሎት ውጭ እኔ ስሰጥ ጥንቱን እንዲህ ነበር አምጣ እሱን አፍ ብሎ ቢዘጋ ማን አለበት ነው። ሌላውንም አካል እንደዚሁ ዓይንህን በጎ አይተህ እንድትሰራበት እንጂ ምን እንዲህ እንድታረግበት ቢል ያው አንድም ሰው የሚገኝ የለም እኔን ጨምሮና እግዚአብሔር በቸርነቱ በምሕረቱ እየሸፈነ እዚህ አድርሶናል። ስለዚህ ከሃይማኖት ተከታዮች አንጻር በዓሉን ስናከብር በሐልዮ በነቢብ በገቢር የተሰራን ኃጢአት ለመምህረ ንስሐ ተናግሮ ተናዞ አማናዊውን ፍሪዳ ክርስቶስን መቀበል ጥሩ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የጌታ አበይት ከሚባሉት በዓላት ውስጥ ነው ትንሣኤ። አበይት በዓላት ውስጥ ምንላቸው አሉ? ቅድምም ታሪኩን ከጅምሩ ስንጀምር ተጸነሰ፣ ተወለደ፣ ተጠመቀ፣ ደብረ ታቦር፣ ሆሳና፣ ተሰቀለ፣ ተነሳ፣ አረገ ብለናል። አረገ ብለን ጰራቅሊጦስ የሚባል አለ። ወደፊት ትንሣኤ በኋላ የምናየው 50ኛው ቀን ማለት ነው። እነዚህ 9 አበይት በዓላት ናቸው። በ9 አበይት በዓላት የቻለ ክርስቲያን በዓሉን ሲያከብር አበይት በዓላት ማለት አበይት ስንል ዋና ዋናዎች ትልቅ ማለት እንዲህ አሁን ያልኩትን በስጋው ደሙ ሆኖ ኃጢአትን ተናዞ ከበደል ነጻ ሆኖ በዓሉን ማክበር በጣም መልካም ነው። ትንሣኤን በትንሣኤ ማክበር እያልን ያልነው ነው ማለት ነው። ስለዚህ ከሃይማኖት አንጻር እንዲህ ነው ሊከበር የሚገባው እንጂ ብዙዎቻችን እየመሰለን ያለውና በጣም ከሃይማኖት አንጻር ሁላችንም የቤቱ የእምነቱ ተከታዮች አባቶችምና አማኞቹ ልናስተውለው የሚገባ ነገር ቤተ ክርስቲያን ከሰራችው ስርዓት ውጭ የሚሄዱ ብዙ ነገሮች አሉ። ከቤተ ክርስቲያን ያልተቀዳ ዝም ብሎ ራሱ እያስጠጋ የሚሉት ማለት ነው። በዋዜማው እንደው ይሄ ባል ጥሩ ነው በእርግጥ ሁሉንም እንዲያከፍል ስለሚያደርግ እንደ ሌሎቹ ባላት አይፈቅድም አክፍል ነው የሚል። በዋዜማው ጭፈራ ቤት መሄድ፣ ጠጥቶ መንዘላዘር፣ መስከር፣ እርስ በርስ መጎዳዳት አለ። አሁን ባላትን ስናከብር ወደ ጥምቀትም ስናከብር አሁን ጥምቀት ባሉ ላይ ሲርሰው መሰራረቅ አለ አይደል? መገፋፋቱ ስላለ እንዲህ አድርገን እንድናከብር ቤተክርስቲያን አትፈቅድም። ሰዎች ከራሳቸው ልቡና እያቀኑ እንደ ድል የሚጠቀሙበት ሰዎች ስላሉ ባሉን ሃይማኖታዊ ይዘቱን ሳይለቅ አማኞቹም በቀኖና ቤተክርስቲያን በዶግማ ቤተክርስቲያን ተመርተው በዛ ልክ ሊያከብሩት ይገባል። ከሃይማኖት አንጻር ስናይ ቤተክርስቲያን ዶ በማደር ማክፈል መቻል አለበት። የቻለ ሰው ከሐሙስ ጀምሮ ሐሙስ ማታ አራቱን ይበላና ከዛ በኋላ በቃ የትንሣኤ ሌሊት እንገናኝ ብለው ከምግብ ጋር ቸው ይባባላሉ ማለት። ያልቻለ ግን ደግሞ ቤተክርስቲያን ጨጓራ ያለባቸው ያው ሕግ የሚሰራው ለማህበረሰቡ ለአማኙ ነው። ከመንግስት አንጻርም ያው ማህበረሰቡ የሚጠቅም ሕግ ነው የሚወጣው እንጂ ቀጥቅጦ ለመግዛት አይደለም። ሲታሰብ ፕሮክሌም ሲደረግ ሬጉሌት ሲደረግ እነዚህን ታሳቢ ተደርጎ ነው አዋጅ ሲታወጅና ደንብም ሲወጣ። ቤተክርስቲያንም በዛ ልክ ነው። በሲኖዶስ ስርዓትን ስትሰራ የማህበረሰቡን አቅም የኢኮኖሚ አቅም ሳይቀር የሚኖርበት ኢኮሎጂ ማህበረሰቡ ሞቃታማ ነው፣ ይህን ሁሉ ግምት ውስጥ ያስገባል። ይህንን ግምት ውስጥ አድርገው ስለሚሰራ የተሰራልን ሰዎች ደግሞ በዛ ልክ አለመኖር ኃጢአትም ጭምር ስለሆነ ቤተክርስቲያን በምትፈቅደው መንገድ ባሉ ልናከብር ይገባል። ቅድም ባልነው መንገድ አክፍሎቱም ያው ቅዳም ስዑር ሁሉም ሰው የሚያከፍልበት ስለሆነ ማለት ነው። ስዑር የምትባለው የተሻረች ቅዳሜ ስለሆነች ነው። በጾም ሌላ ቅዳሜ ብትጾሚ ትቀጫለሽ፣ ያውንን ቅዳሜ ብትቤ ደግሞ ትቀጫለሽ። አይሹ ቅጣት። ሌላውን ቅዳሜ መጾም ያስቀጣል፣ ያውኗን ቅዳሜ መብላት ያስቀጣል። በአመት አንድ ቀን እሷ ስዑር ማለት አማርኛው የተሻረች ስለሆነች ከሃይማኖት አንጻር ነው። ትንሣኤን ስናከብር ቅዳም ስዑር ላይ ምንም ይሁን በደዌ ዳኛ ባልጋ ቁራኛ የተያዘ ካልሆነ በስተቀር የማረን ጣፋጭነት የኮሶን ምረት የማያስለይ ጽኑ ደዌ ያገኘው ይፈቀድለታል። ቅድም እንዳልነው ሰውን መግደል አይደለም አላማው የጾም ማዳን ስለሆነ ማለት ነው። እንደዚህ ሆነ ልናከብረው ይገባል። ይህ በባሉ ወቅት ደግሞ ቅድም እንዳልነው ምግባራተ ወንጌልን እንፈጽም ይገባል። እኛ ቤት ያፈራውን በግ
ዶሮ እንዲህ የገዛ ይኖራል ባሉን ስናከብር ከዛኛው ፍሪዳ ወደዛኛው ሽፍት ስናደርግ ነፍስንም ስጋንም የፈጠረው እግዚአብሔር ነው። ለነፍሳችን በቤተ ክርስቲያን ተመግበን መተናል፣ ለስጋችን ደግሞ በቤት አለ። እሱን ስናደርግ አብሶ በዚህ ዘመን አሁን ያለንበትን ሁኔታ እንደ ሀገር የምናየው ስለሆነ የኑሮ ውድነቱ ምኑ በጎረቤቶቻችን ያሉ ሰዎችን እንድናስብ ወንጌል ያስገድደናል። ከሃይማኖት አንጻር ነው ማውራው። ይሄንም ወንጌል ያስገድዳል። ተርቤ አብልታችሁኛል፣ ተጠምቼ አጥታችሁኛል የሚለውን ነገር አብረን ልናስበው ይገባል። ከሃይማኖት አንጻር ስናከብረው ባሉ ይህ ተለይቶ መታየት መቻል የለበትም። የሚበላው የስጋ ጉዳይ መሆኑን ብቻ እንዳናየው። የተራቡ አሉ። ይህ እኮ ክርስቶስ ስጋውን የቆረሰለት ደሙን ያፈሰሰለት እንደኛ ሰው ነው። ጎዳና ላይ ወድቆ ተራቁቶ እድል ባያገኝ ጊዜ ባይገጥመው ነው እንጂ እኮ እንደኔ ያማረውን ሱፍ ባለብሰው እንዴት ያለ ጀርጋዳ የሚሆን ሰው እኮ ነው። እንዲሁ ነው የወደቀው። እድል ባታገኝ እንደኔ ባትሆን ነው እንጂ እኮ እንደናንተ ሳሎን ውስጥ አስገብተናት ጥሩ አድርገን አሳምረን ብናወጣት እንዴት ያለች የምታምር እህት እኮ ነው እዛ ወድቃ ያለችው ብሎ ካላሰበ ትንሳኤን በትንሳኤ ሆኖ አላከበረውም። ያ ሰው ዝም ብሎ ትንሳኤ ይለኛል እንጂ በተግባር አይደለም። እንኳን ለብርሃነ ትንሳኤ ያደረሰ ይባባላል እንጂ አይ የደረሰ አይመስለኝም። እዛ ጋር ወድቆ እግዚአብሔር እየፈረደብን የእኛን ሆድ መሙላት ያውም ተርፎ እስክንሳከር ድረስ ይህ ሁሉ አይፈቀድም ከሃይማኖት አንጻር። ስካር ከ16ቱ ቅዱስ ጳውሎስ ከከለከለን የስጋ ፍቃዳት አንዱ ስለሆነ ከዛ አንጻር እነዚህን ሁሉ አድርጉ የተባልነውን በማድረግ አታድርጉ የተባልነውን ባለማድረግ ከመንግስት አንጻርም የጸጥታ አካላት ምን ይተባበራሉ እኮ ቤተክርስቲያን ይጠብቃሉ። ከነሱ ጋር ከነሱ ጎን ሆነን ባሉ ልናከብር ይገባል። ይህም የሃይማኖቱ አንድ አካል ነው። ምናልባት ወደዛኛው ወደ ከማህበራዊ አንጻር ስናይ ኢትዮጵያ እንግዲህ ስታያት ዥንጉርጉር ናት። በእውነት ለመናገር መጽሐፍ ቅዱስ ኮን ያላት ነው አይደለም ያልኳት። ነብር ዝንጉርጉርነቱን ኢትዮጵያዊ መልኩን ተብሎ በትንቢተ ኤርምያስ ተነግሮልናል። እውነት ለመናገር በኔቱ እድሜ እንኳን ሳይቀር ሙስሊሞቹ አረፋን ሲያከብሩ ሌላውን ሲያከብሩ ገንፎው ሌላውንም ነገር ሰርግ ሲኖር የክርስቲያኖቹ እነሱ እንዲያዘጋጁ የሙስሊሞቹ እነሱ እንዲያዘጋጁ እየተባለ ሌሎችም የሃይማኖት ተከታይ ወንድሞቻችን አባቶቻችን እናቶቻችን እህቶቻችን ሰው ናቸው ባይዘው። ይሄ ማህበራዊ ሀብረ ማለት አንድ ሆነ ማለት ነው። አንድ ሀገር ነው ያለን። እንደ ሀገር ስናይ ኢትዮጵያ አንድ ሀገር ናት። 2 3 4 ሪዘርቭ የሆነ ኢትዮጵያ የለንም። አንዲት ኢትዮጵያ ናት። ስለዚህ ማህበራዊ መስተጋብርን ከምናደርግባቸው ትልልቅ ኢቨንቶች አንዱ እነዚህ በዓላት ናቸው። የትንሳኤው አካል ነው። እንደ ማህበረሰብ ወድቀናል ብለን ትንሳኤውን ከዚህ ከማህበራዊ ጉዳይ አንጻር ተነስተን ልናከብረው ይገባል። አንተ ትብስ አንተ ትብስ ይችን ሀገር በጋራ ነው ምናለማት። የዚህኛው ሃይማኖት ተከታይ ብቻ ያልማት የዚህኛው ብቻ የሚል ነገር የለም። ክፍለ ከተማውም ሲቋቋም ክልሉ ምኑም የሁላችንም ነው። የመንግስት ተቋም ሲቋቋም የሁሉም ነው። ስለዚህ በባላችን የጥምቀት አሁን ብዙ ጊዜ እንዳው ከዚህኛው ባል ባሻገር ተያያዥነት ስላላቸው ሙስሊም ወንድሞቻችን አብረው ታቦተ ሕጉ የሚሄድበትን አብረው ሲያጸዱ ስታይ ምን ያህል እሴት እንዳለው ልነግርሽ አልችልም። ስለዚህ ይሄ ማህበራዊ መስተጋብሩ በዚህ ዘመን ትንሽ አጥር ከልለን አትድረስብኝ ያልደረስባችሁም አይነት ነገሮች የምናይበት ነው። እኔን ያሳደጉ ትልልቅ ሸሆች አሉ ለመናገር ሃይማኖታችን ዶክትሪኑ ስርዓቱ እንዳለው እሱ ተጠብቆ ማንም የማንንም ሳይነካ የራሱን አስከብሮ መሄዱ እንዳለ ሆኖ በእነዚህ በዓላት ጊዜ አሁን ይሄ ቡቡኝ የሚባል ነገር ነበረ። ቡቅሬ ይሉታል በተለያየ አጋጣሚ ሙስሊሞቹ ጠላ ስለማይጠጡ እነሱ ሁሉ እስኪዘጋጅላቸው ድረስ ማለት ነው ባይጠጡት እንኳን ይል የትንሳኤን በዓል አክብሩ ነው ተብሎ የሚጋበዝበት ጎረቤቴን የመርጨም ክርስቲያን ጎረቤት ብቻ አይደለም የሚኖር ሙስሊሞች አሉ። እንኳን አደረሳችሁ ለልጆቻችን የሚገዙት ነገር አለ እንኳን አደረሳችሁ እኒህ ሁሉ የሚከወኑበት ነው። ኢትዮጵያ ልዩ የሚያደርጋት ብዙ ሴቶች አሏት። ከብዙ ሴቶቹ አንዱ ይሄ ነው። አንድ ነን፣ እንዳንድ ልብ የምንመክር እንዳንድ ቃል የምንናገር ደግሞ ከዝም ብለን በስማ በለው አይደለም እያወራን ያለ ነው። ምስክሮች አሉን፣ ሊጠፉ የማይችሉ ያው ምስክሮች አሉን። አድዋን ማየት ይቻላል። የትኛው ሃይማኖት የገሌ የሚባል የለውም። በአንድነት ነው ቁመን ሀገራችን አንድ ያደረግነው። በዚህ ዘመንም በየሃይማኖቶቻችን የምናከብራቸው ትልልቅ ኢቨንት ባህላቶች እንዲህ ያሉ ነገሮች ሊጠናከሩ የሚችሉበት ቢሆን እንደ ሃይማኖት አባት እንደ ሃይማኖት መምህርም እንደ አንድ ኢትዮጵያዊ ዜጋ እኔ እጅጉን እፈልጋለሁ። እውነት ለመናገር እንደው ተመልካቾች ይንበረም እንዲረዱ እፈልጋለሁ። እንዲህ ተከባብረን የዶሮ እንቅልፍ ያል ነው የምንቆይባት። የዶሮ እንቅልፍ ነው ያልኩሽ። በእኛ ቤተክርስቲያን አስተምሮ የ5500 ዘመን ቅድም ስንል የነበረው በማን አቆጣጠር ነው? በእኛ አቆጣጠር እኮ ነው። በሱ ዘንድ 5 ቀን ተኩል ማለት ነው እና 1000 ዓመት ማለት በእኛ አቆጣጠር በእግዚአብሔር ዘንድ 1 ቀን ነው። 1 ቀን 5500 ዘመን 5500 ዘመን 1000 ዓመት ማለት በእኛ አቆጣጠር 1 ቀን ነው። 1 ቀን 5500 ዘመን 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 1 ቀን 5500 ዘመ
ልብ በይ 1000 ዓመት የሚኖር አለ እንዴ? አሁን እስኪ አንድ ቀን እንኳን ያልሞላ የማይኖር ሰው እንዴት ነው ታዲያ የማህበራዊ መስተጋብር አንተ ትብስ ማለት ለፍቅሩ ጊዜ አጥሮን እንዴት ነው ለጠቡ ጊዜ ያገኘን? ያጥራል እኮ። ስለዚህ ዓለም እድሜዋ 8 ነው። ቤተክርስቲያን አስተምሮ እሁድ ነው የተፈጠረችው፣ እሁድ ነው የምታልፈው። መጋቢት 29 እሁድ ነው በዘመነ ዮሐንስ የተፈጠረችው። እሁድ ለእሁድ 8 ነው። ምክንያቱም ዕለተ አሰባት ስለሆነ ራሱን ስለደገመ እሁድ ለእሁድ 8 ነው። ስለዚህ አሁን ያንቺን እንደው የኢየሩስን እድሜ በኋላ እንደው ከዚህ ስቱዲዮ በኋላ ቼክ ብታረዩ ደስ የሚለኝ አሁን የደረሽበት እድሜ አለ 1000 ዓመት እኩል ይሆናል አንድ ቀን ከሆነ ያንቺ 30 ዓመት ቢሆንሽ ይቅርበኝና 30 ዓመቱ ነው ችግር የለም 30 ዓመት እኩል ይሆናል ብለሽ ክሪስ ክሮስ ብታረጊው ምን ማለት ነው? አንድ ሲባዛ በ30 ሲካፈል ለ1000 እና 0.0000 የኢንሲግኒፊካንት ነምበር የሚመስል ነገር ይሆናል። ለዚች ብሎ ነው የታገሰን በእውነት ለመናደም እንዲች ብለን እንኳን አይናችን እንዲህ አድርገን እስክንገልጥ ድረስ ማለት። ስለዚህ ለዚች በጣም አጭር ለሆነች ቆይታችን በእግዚአብሔር ዘንድ ለካ ዝም ያለ ለዚች ነው 0.00 የሆነ ነገር ስለሆነ ነው ዝም ያለን እና እንዲህ ያለ ህይወት በዚህ ዓለም አጭር በጣም አጭር ልንቆይበት ማህበራዊ መስተጋብርን የምናጠናክርበት ጥሩ እድል መሆኑን ማወቅ ያስፈልጋል። ባሉ የአንድነት ባል ስለሆነ ብዬ የሃይማኖት ተከታይ ብቻ አይደለም። የሃይማኖት ተከታይ በአንድነቱ ነው ሌሎች ወንድሞችን በኩል ማሰብ የሚገባው ስለሆነ ማለት ይሄ የትንሳኤው አካል ነው። በዚህ በኩል የወደቅን ይመስለኛል። ስለዚህ ምን ያስፈልገናል? ትንሳኤ ያስፈልገናል። ማህበራዊ መስተጋብር ላይ ድንበር መስራት አያስፈልግም። ለዚህችን ቆይታ እግዚአብሔር የበጀተልትን የእድሜ በጀት መቼ ስለሆነች ስለማናውቃት ሰርተንባት ምን ሄድ ስለሚሻል ባሎቻችን እንዲህ አይነት ውበት እንዲኖራቸው በፍቅር የሚከበር ባል ነው፣ በመጥላት የሚከበር አይደለም። ክርስቶስ ነው ዋጋ የተከፈለ ምንም ጥያቄ የለውም። ታዲያ ክርስቶስ የሞተው ለምንድን ነው ተብሎ ቢጠየቅ እኮ መልሱ ሌላ መልስ እንኳን አንጠብቅም። አንድና አንድ ብቻ ፍቅር ነው። ፍቅር ሰሃቦ ለወልድ ኃያል እመንበሩ ዋብጾ እስከ ለሞት። ፍቅር ኃያል ወልድን ነው የሚል ኃያል ወልድን በባህሪው ኃያል ከመንበሩ ስሞ እስከ ሞት አደረሰው። ቤተልሔም እንዲወለድ አስገደደው። በግብጽ ተሰደደ። ቀራንዮ ላይ በሞት ነው የፈጸመው። ስለዚህ ፍቅርን የተረጎምንበት መረዳት ያው ፊደል ብቻ ስለሆነብን ነው እንጂ ደጋግሜ ይላለው ብዙን ጊዜ ስለ ፍቅር ስናነሳ ፍቅር ማለት አማኝ ኢአማኝ፣ አጭር ረጅም፣ ባለጸጋ ድሃ፣ ሹም ሽር፣ ባለስልጣን ተራ አገልጋይ የሚል የለውም። በምን ቤተክርስቲያን አስተምሩ ባሪያ ስላሴ አንተን የሚመስለውን አንተን የሚመስለውን ብቻ መሰለ ፍጥረተ ዓለምን በሙሉ መውደድ ነው። አባቶቻችን እኮ ከምን ጋር ኖረዋል? እነ አቡነ ገብረ መንፈስ ቅዱስ እኮ ከ60 ነብርና ከ60 አንበሳ ጋር እኮ አብሮ ይኖሩ ምግብ ሳያስፈልጋቸው እሳቸው የተረገጡትን እየላሱ ማለት እንዴት ታዲያኛ እኔን ከሚመስለው ወንድሜ ጋር ይሄን ባል ምክንያት አድርጌ አብሬ ያሉልም አባቶቻችን የቀደሙት ከአንበሳው ጋር ዛሬ ሲል የሚያስፈራን ከነብሩ ከዘንዶ ጋር ዘንዶን እንደ ትራንስፖርት አክሊል እንደ አሳንሰር አድርገው አቡነ አረጋዊ እኮ ወደ ላይ ወጡበት ስናየው የምንሮጠው ማለት ነው። ስለዚህ ከዚህ አንጻር ባሉን ስናከብር ማህበራዊ መስተጋብሩን እንድንፈጥር ባሉ ራሱ እድል ይፈጥራል። ባሉ ራሱ ይናገራል። የአንድነት በዓል ነው። ስለዚህ ድንበር የምንሰራበት አይደለምና የተራቡትን በመመገብ የታረዙትን በማልበስ ኢቭን ኢፍ የምንሰጠው እንኳን ብናጣ ተስፋ የቆረጡትን ሰው የለኝም የሚሉትን ምንም አንስጣቸው። ደህና አብረን ቁጭ ብለን ምን ሆነ ነው እንዲያው ምን ሆነሽ ነው ማለት በራሱ ትልቅ ስጦታ ነው እግዚአብሔር በሚያውቀው ማለት ነው። ስለዚህ ከዛ አንጻርም አብሮ ሊታይ ይገባል ለማለት ነው። መምህር እጅግ እናመሰግናለን። በመጨረሻ ማስተላለፍ የሚፈልጉት መልእክት ካለ? እንግዲህ ለእምነቱ ተከታዮችም ቅድም በማህበራዊ መስተጋብር እንገናኝ ያልኳቸው በየትኛውም ክፍለ ዓለም ያሉ ወገኖቼ በሙሉ እንደው ለባሉ ለአማኙ ለተከታዮቹ ለቀኑ ደግሞ በዚህ ሃይማኖት ስለሌሉት እኔን ለሚመስሉ የአባት እናቶች ወንድሞች እንኳን አደረሳችሁ ላለሁ ባሉን ስናከብር በጥቅሉ አጭሩ መልእክቴ ትንሳኤን ስለሆነ የምናከብረው በትንሳኤ ህሊናና በትንሳኤ ልቡና ውስጥ ነን እናክብረው። መቋጫዎቹ እስካሁን ያልናቸው መቋጫ ማሰሪያ በትንሳኤ ልቡና ብዙ ነገር ስለሚይዝልኝ ነው በውስጡ ሆነ እንድናከብረው እግዚአብሔር አምላክ ፍቃዱ ይሁንልን። አመሰግናለሁ። እጅግ እናመሰግናለን። እኛም እዚህ ድረስ ስቱዲዮ ድረስ መጥተው ይሄን የመሰለ ትምህርት ስለሰጡን እግዚአብሔር ያክብርልን። አሜን። አብሮ ያክብረን። ውድ ተመልካቾቻችን ስትከታተሉት ቆይታ ያደረጋችሁት የሕይወት ገጾች ፕሮግራማችንን ነበር። ዛሬ ደግሞ እንግዲህ ትንሳኤን በተመለከተ ይሄን የመሰለ አንጀትን የሚያረሰርስ ትምህርትን ሰጥተውናል። መምህር ገብረ ጊዮርጊስ ይግዛው ናቸው። መምህር ገብረ ጊዮርጊስ ይግዛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መምህር ናቸው። ፕሮግራሙን ደግሞ ያዘጋጀውላችሁና ያቀረብኩላችሁ እኔ የሩሲሳይ ከመላ ስቱዲዮ ባለሙያዎች ጋር ነበር። እናንተም አብራችሁን ስለነበራችሁ እጅግ እናመሰግናለን። መልካም የትንሳኤ በዓል ይሁንላችሁ። ቸር ሰንብቱ።